2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ ሶስት ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ለምሳሌ ቅድም በቴሌኮም ሲነሳ በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምኗል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀሪዳር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያቅ በርቀት ያለው የማያቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በትብብር በጋራ ይህንን ራዕይ እንደምናሳካ ሙሉ እምነት አለኝ። አመሰግናለሁ።